ሰላም የእግዚአብሔር ቅዱሳን ኤርትራውያኖች እና ኢትዮጵያውያኖች ሰላም ለእናንተ ይሁን። ዛሬ በዕለተ ሰንበት ወጣ ብዬ እዚህ ግቢያችን ውስጥ ኮርትያርድ ላወራችሁ ብመጣ በጣም ሀት ነው ሞቃል። ነገር ግን ትንሽ ቃል ልንጫወት ነው። እግዚአብሔር የተመሰገነ ይሁን። መልካም ሰንበት። የሚገርማችሁ ነገር ትናንትና ከአንዲት የእግዚአብሔር ሴት ጋር እናወራ ነበርና የምንጫወተው ደግሞ ምን ነገር ነበር መሰላችሁ? ሰዎች አነጋግሪያት እስኪ እባክሽ አጫውቻት ልቧ ዝሏል አሉኝና በጣም ጀግና ነበረች ብላ ስትጀምርልኝ አይ የበቀል መንፈስ አልኩኝ። ምክንያቱም ጠላትን አራውጣችሁት በብዙ መንገድ በጌታ ማለት ነው መልካም ነገር እያደረጋችሁ ምስክርነት እየመሰከራችሁ አንድ ወቅት ላይ በአንድ ሁኔታ ይመጣል። በአንድ ሁኔታ ሲመጣ ግን በሁለት ሪዝን ነው። አይናችን ከመስቀሉ ላይ ሲነሳና ከእግዚአብሔር ፍቅር ይልቅ በክርስቶስ ኢየሱስ ካገኘ ነው ከዳንበት ቀን ፍቅር የመጀመሪያው ፍቅራችን ፈቀቅ የሚያደርጉ ነገሮች ጣልቃ ሲገቡ ቤተሰብ ሊሆን ይችላል፣ ልጆችም፣ ትዳርም፣ ጓደኛም፣ ማቴሪያል እውቅናም ሊሆን ይችላል። ዋትኤቨር ይሄ ሁላችንም አልፈንበት ካልሆነ በስተቀር በዛ በከፍታ ላይ ሆነን እያለን እንዴት እንደዚህ ይሆናሉ? ክርስቶስ ገብቷቸዋል እንዴ እንላለን። ስናልፍበት ግን ምን እንደምንሆን ታውቃላችሁ? ጀጅመንታል ከመሆን ይልቅ እንራራላችኋልና በጣም ውስጤ ራራላት እና አሳዘነችኝ በጣም። በቃ መልሳ እዛ ውስጥ ስትናገር ራሴን አገኘሁት። እንደ ተበላሸ ሬዲዮ ነገር እንደግማለን። እያንዳንዳችን ይሄንን እናልፋለን። ግን ምን ያህል እንደጋገፋለን ነው? ምን ያህል እንሸካከማለን ነው? ዘመኑ እየቀረበ ሲሄዱ መሰብሰባችሁን አታቋርጡ ይላል። ዕብራውያንም ላይ አለ። እንደገና ደግሞ በተጽናናችሁበት መጽናናት ወንድሞቻችሁን አጽናኑ ይላል። ለጴጥሮስም ተነግሮታል። ከውድቀቱ በኋላ ብዙ እንደሚረዳ እርግጠኛ ነኝ። በፊት ግን ጆሮ ቆራጭ ነበር አይደል? አንዳንድ ጊዜ ሆነን እናውቃለን። በጣም እግዚአብሔር በጸጋው ጥሩ ቦታ ላይ በቃ በኮንፊደንስ የምንኖርበት የምንናገርበት ላይ ስንሆን ያም ደግሞ የኛ ኤፈርትም አለበት። የእግዚአብሔር ነው ዋናው ጸጋ ነው። ኤፈርቱ ምንድነው? ማንም ከክርስቶስ ኢየሱስ ሊበልጥብን እንደማይገባና ቃሉ መቆሚያችን መስቀሉ ኃይላችን እንደሆነ ማወቅ አለብን። ምክንያቱም መስቀሉ ኃይላችን የሚሆነው ክርስቶስ ኢየሱስ የከፈለውን ዋጋና አባቶቻችን በዘይት የተቀቀሉበት የተዘቀዘቁበት ነው። ከዛ ውስጥ ልክ ስንወጣ ያ ሀሳብ ከኛ ሲጠፋ እያለ ይጠፋል። ለመጽናናታችን እንደማይሆን ይሆናል። ያ የሚሆንበት ምን እንደሆነ ታውቃላችሁ? ቅድም እንዳልኩት በቃ የሆኑ ሰዎች ይገባሉ ማለት ነው እና ወንድሙን ወይ እህቱን አባቱን የበኩር ልጁን ያለ ራሱንም ያልካደ ነው እንደውም የሚለው ራሱን መካድ እንዳለበት ሰው ይናገራል። ምክንያቱም ራስን መካድ ማለት ሪፒቴሽናችን ሰዎች ሲዋሹብን፣ አላስፈላጊ ትሪት ሲያደርጉን፣ ሲያስቆዝሙን፣ በመቆዘማችን ሲደሰቱ፣ ባድማችን ወዳጅ ሲሆኑ ባድማቸው ወዳጅ ሲሆኑ እኔ ላይ እና እናንተ ላይ በሚያድሙት እነሱ ወዳጅ ይሆናሉ። ዋን ኦፍ ቲያዘር ወይ ደግሞ በእኛ የተነሳ ነው ወዳጅ የሆኑት። እኛ ርዕሳቸው ስለሆነ ነው ሊስማሙ የቻሉት።